السلام عليكم ورحمة الله وبركاته. يا عبرت الشيخ كفل سدست ككفل عمست يكتلا. بسم الله الرحمن الرحيم. ሼሆች እየመጡ ነው የሚል መልእክት ቀድሞ ደርሷቸው ነበርና የመሆር ባላባቶች በመሰብሰብ አቀባበል አደረጉላቸው። ሼሆችም አረፍም ሳይሉ ተእህል ውሃው ሳይቀምሱ የመጡበት የተጨነቁበትን የጉራጌ ጦር በአንዱ ለሌላው ከሰገባው መመዘዙን እንዴት ይሻላል ብለው አማከሯቸው። የመሆር ባላባቶችም አንዱ ከአንዱ አፍ እየተቀበለ ሼሆች እዣዎች በድንገት ወግተውን አምብሌ የተባለውን መሬታችንን ህዝቦቻችንን በማፈናቀል ወጣቶቻችንን በመግደል ወረውብናል። እኛ ዝግጅት ጨርሰናል። እንደውም ወግተን የተወሰደብንን መሬት ብቻ ሳይሆን ሌላም እንይዛለን የሚል ቆሌን ገፋፊ መልስ ሰጧቸው። ሼሆች ሳይረበሹ በሰሙትም መልስ ሳይደናገጡ እኛ እጆካ የተባለ ቂጫ ስናቋቁም ተበዳይን ለመካስ በዳይን ለመቅጣት ችግሮቻችንን በራሳችን ለመፍታት አልመን ነው። ሞኸር ወደ ቂጫ ተመለስ የሚል ለስላሳ በሰሚው ልብ ላይ ጠብ የሚል ተማጽኖ የቀላቀለ ጥያቄን አቀረቡ። ሞኸሮች ከጥቂት መወያየት በኋላ መስማማታቸውን አሳወቁ። ለቀጣይ ቅዳሜ ከአብሬት አቅራቢያ የምትገኝ ካሳይ የተባለ ቦታ ላይ ቀጠሮ ተጥሎ ተለያዩ። ሼሆች አሁንም በቅሏቸውን ወደ እዣ ነዷት። ከእዣ ባላባቶች ጋርም ተነጋገሩ። ቀጠሮውን አሳወቋቸው። ተስማሙ። መልሰው ወደ ቸሃ ጋለቡ። የቸሃ ባላባቶችም ተቀበሏቸው። የመምጣታቸውን ምክንያት አጫወቷቸው። የቸሃ ባላባቶችም እኖሮች አጡርዬ የተባለው መሬታችንን በጉልበት ወስደዋል። ጠመንጃዎቻችንን ጥይት ወጠዋል። ጋሻ ጎራዳዎቻችን ተወልውለዋል። ልንዘምት ቀን ጥለናል። እናንተስ የጠላታችን እኖር ወገን አይደላችሁምን? የሚል ያልጠበቁትን ምላሽ አገኙ። ሼሆች ወገኖቼ፣ የአንድ ወንድም ጦር ሌላ ወንድሙ ላይ ለምን ይቀሰራል? ኑ ወደ ቂጫችን ያበላሽን ተው እንበል፣ ያጠፋንን እንቅጣ፣ የተበደለን እንካስ በማለት የሰሚውን ቀልብ የገዛ ልቡናንም የረታ ንግግር አደረጉ። ቸሃም ለቀጠሮ ተስማማ። የማታርፈው በቅሏቸው በአንድ ጀንበር መልሳ ወደ ጉመር አቀናች። የጉመር ባላባቶችም እንደ ቀደሙት እሳት ለብሰው እሳት ጎርሰው እሳት መስለው ጌታዎች ከኛ ብዙ ጋሻ መሬቶችን በጉልበት ገፍተው ወስደውብናል። እኛም የኛ የሆኑትን ልናስመለስ ክተት አውጀናል። እናንተስ ብትሆኑ የጌታ ወገን አይደላችሁም? ቁጣቸውን ሼሆች ፊትም ባሳበቀው ንግግር የውሳኔያቸውን አስረገጧቸው። ሼሆችም ባገኙት ምላሽ ፊታቸው ሳይጠቁር አንደበታቸው ሳይረድ ልክ ልትሆኑ ትችላላችሁ፣ ጌታም አጥፍቶ ሊሆን ይችላል። እኛ የምንለው ሌላ አይደለም። ቀን እንጣል፣ ተበዳይ ክስ ይመስረት፣ በዳይ መከላከያውን ያቅርብ። በታማኝነታቸው ጉራጌ የመሰከረላቸው ሽማግሌዎች ይዳኙ። ወጣቶቻችን ይዳር ይኳሉ፣ ሀያት ያርጉን። የጥይት ራት የሰይፍ ሲሳይ አይሁኑ። የአባቶቻቸውን ርስት ይንከባከቡ። ተገዷለውን በወንድም ገድለው ወንድም አይሁን ነው አሉ ለሰሚው በሚያሳሳ አንደበት። ጉመርም በቀጠሮ ተስማማ።
በቅሏቸውን ወደ ጌታ አዞሩ። የጌታ ባላባትም ጉመር በስጦታ የሰጠንን መሬት በጉልበት ወሰድ ካለን ብሎ ለሼሆቹ አቤት አለ። ራሱንም ከሚደርስበት ማንኛውም ጥቃት ለመታደግ ዝግጁ መሆኑን ተናገሩ። ሼሆች ጉራጌን ለመታደግ አንድ መላ የዘየዱትን አጫወቱት። በቀጠሮ ለመገኘትም ተስማማ። በተመሳሳይ ሁሉንም የጉራጌ ቤቶች እኖርን ጭምር ባልተሸነፈችው ጀንበር ባልተሸነፈችው ብርሃን እህል ባልቀመሰችው አንጀታቸው ዞረው ለሽምግልና እሺ አስብለው ወደ አብሬት ተመለሱ። የአበል ራሙዝ ሀገር ሐበሻ ሆይ ሰማይሽን ወደዋለሁ፣ አፈርሽን ወደዋለሁ፣ አየርሽን ወደዋለሁ፣ የሚኖርብሽን ወዳቸዋለሁ። ሰላምሽን ያብዛልኝ። ማን ያውቃል ሰው በዱዓ ከበረታ በአጭር ቀኖች የነስር ዜና እንሰማ ይሆናል። የአብሬት እንዲሁም የአቅራቢዎቿን ነዋሪዎች ሰበሰቡና ጉራጌ ከያቅጣጫው የፊታችን ቅዳሜ ወደ ቀያችሁ ሊመጣ ነው። አብዛኛው የቀናት መንገዶች አቋርጦ ስለሚመጣ እዚህ ሲደርስ ተርቦ ነው። ከየጓሯችሁ የተስተካከለ አንዳንድ ስር አምቾና አንድ ጀበና ቡና ላስቸግራችሁ። ጀንበር ከርማ መመለስ የማይችሉም ስላሉ ቤቶቻችሁን ክፈቱ፣ አልጋዎቻችሁን ልቀቁላቸው የሚል ጥሪ ለአካባቢው ነዋሪ አስተጋቡ። ተስማሙ። የቀጠሮ ቀኑም ደረሰ። የሚገኘው ሰፊ ሜዳም በአግድም ወንበሮች በተፈለጡ እንጨቶች ተሞሉ። የአካባቢው ማህበረሰብ ቤቱን ከፍቶ ለእንግዳው በየመንገዱ የሚጠጡ የሚበሉ ነገሮችን ማደል ጀመረ። በቅጡም ሳይነጋ በፈረስ፣ በበቅሎ፣ በእግር 1 2 3 ከዛም በላይ ሆነው እየተሳሳቁና እየተጨዋወቱ በመጡ የጉራጌ ተወላጆች ሜዳው ተሞላ። ጉራጌ ከያቅጣጫው እንደ ጅረት ፈሰሰ። ያ ሰፊ ፈረስ የሚያስጋልብ ሜዳ ከመጣው ጉራጌ ጋር መስተካከል አቃተው። ግን አንዱ ሌላውን ላለማየት ፊት ተነፋፋጊ ጌታ ለእኖር እዣ ለቸሃ ጉመር ለመሆር ጀርባ ተሰጣጠ። አዝማች ጨረቶ ብድግ አሉና ዛሬ የሰበሰቡን ሼሆች የሚሉን ነገር ካለ እንስማቸው ብለው ሼሆችን ወደ መድረክ ጋበዙ። ሼሆችም ህዝቡን ከአንድ ዳር እስከ ሌላው ቃኙት። መቃቃሩንም አስተዋሉና እንደ ሁሉ ጊዜው ያ ሐቅን አናግረኝ በሚለው በተለመደው ዱዓቸው ንግግራቸው ከፈቱ። ጉራጌ አንዱ 15 ሌላው 20 ድረስ አባቱን በጉራጌ ይቆጥራል። ሞሆር ከእኖር፣ አዣ ከቸሃ፣ ጌታ ከጉመር ያልተዛመደ አለ? ከሌላ አላገባክም? ለሌላም አልዳርክምን? ለዘመናት ጠላት ያልካቸውን አንዱ በሌላው ትከሻ ስር ተደብቆ ተዋግቷል። በአንዱ ሀያቱ ያልተገናኘ በሌላ ሀያቱ ይገናኛል። አሁን ዘር ቁጠሩ። ሞኸር ብቻ፣ ቸሃ ብቻ፣ ጌታ ብቻ፣ እኖር ብቻ ከሆን እናንተ ጀርባ ትሰጣጣላችሁ፣ እኛም እንደናንተው ጀርባ እንሰጣጣለን አሉ። አዝማች ጨረቶ ብድግ ብለው ሞኸሩ ቸሃው ሌላውም ክብ ሰርቶና ሌላውን አግሎ በተቀመጠበት ሁሉ ዘር የሚያስቆጠር ሰው መደቡ። ከቆይታቸው በኋላ አግኝተናል የሚል ድምፅ ከየታዳሚው መሰማት ጀመረ።
እየተነሳ ቸሃ ጌትነቱን፣ እኖረ እዣነቱን፣ ሞሆረ ጉመርነቱን ቆጠረ። ይቀጥላል።